በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት ለሰባተኛው ሳምንት ለዚህ ለኒቆዲሞስ እግዚአብሔር አምላካችን እንኳን አደረሰን፣ እንኳን አደረሳችሁ። ስለ ኒቆዲሞስና ስለዚህ ስለ ሰባተኛው ሳምንት አስተምሮውን ይዤላችሁ ቀርብ ያለው ኒቆዲሞስ ማን ነው የሚለውን እናያለን። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እና 2። ፈሪሳውያን ከሌሎች የእምነት ተከታዮች በቁጥር ያነሱ ቢሆኑም የሙሴን ሕግና የአባቶችን ወግ ጠብቀን እናስጠብቃለን የሚሉ ወግ አጥባቂዎች በእምነታቸው ከሰዱቃውያን ከኤሴናውያንና ከቀናአያን የተሻሉ ትንሣኤ ሙታንና ዘላለማዊ ፍርድ እንዳለ የሚቀበሉ በመላእክትና በመንፈስ ቅዱስ ሕልውናም የሚያምኑና ይህ ሐሳባቸው በአብዛኛው ሕዝብ ዘንድ ተቀባይነት የነበራቸው የሃይማኖት ቡድን ናቸው። ኒቆዲሞስ የዚህ አባል ነው፣ ፈሪሳዊ ነው ማለት ነው። እንግዲህ ኒቆዲሞስ የሚለው ቃሉ ግሪክኛ ሲሆን ድል አድራጊ ማለት ነው። ዘ ፒፕል ኢዝ ቪክቶር፣ ህዝቡ ድል አድራጊ ነው ማለት ነው። አንዳንዶች ካዲሞስ የሚለው የዕብራይስጥ ቃል ነው። ስለዚህ ኒቆዲሞስ ማለት ቀዳማዊ ፊት አውራሪ ማለት ነው ይላሉ። እና የፈሪሳውያን ሃይማኖታዊ ሸንጎ አባል ነበረ። ጌታችን ኢየሱስ ክርስቶስ በቤተ መቅደስ ያደረጋቸውን ተአምራት አይተው በስሙ ካመኑት ሰዎች መካከል አንዱ ኒቆዲሞስ ነበረ። እምነቱ ፈሪሳዊነት የሆነ በሀብቱና በእውቀቱ ከአይሁድ ማህበረሰብ የተሻለ ደረጃ ላይ የነበረ ሲሆን በብሉይ ኪዳን እውቀት ለአይሁድ መምህራቸው ሲሆን በስልጣን ደግሞ ሳንሄድሪን እየተባለ ለሚጠራው ለአይሁድ ሃይማኖታዊ ታላቅ ጉባኤ አባል ነበረ። ይህንንም ታላቅ ጉባኤ ሊቀመንበር ሆኖ እስከ መምራት የደረሰ ነው። በጌታችን በኢየሱስ ክርስቶስ ጊዜ ግን አባል ነበረ። በዚያን ዘመን በሀገር አይሁድ በመንግስታዊ አስተዳደር የሚነሱ ህዝባዊ ችግሮችን የሚመለከተው የሮሜ መንግስት ወኪል ሲሆን ሃይማኖታዊ ጉዳዮችን ደግሞ የሚመረምርና የመጨረሻውን ውሳኔ የሚሰጥ ደግሞ ይህ የአይሁድ ሃይማኖታዊ ጉባኤ ሳንሂድሪን ነበረ። ኒቆዲሞስ ዕውቀት መቅሰም ፈልጎ በሌሊት ጨለማን መደበቂያ አድርጎ ወደ ጌታችን ወደ ኢየሱስ ክርስቶስ መጥቷል። ለምን በሌሊት መጣ? ምክንያት አንድ፣ በአይሁድ ዘንድ ከነበረው ታላቅነትና ክብር የተነሳ ሰዎች እንዳያዩት ለመደበቅ። ምክንያቱም አይሁድ ጌታችን ኢየሱስ ክርስቶስን እንደ እውነተኛ መሲህ አድርገው አልተቀበሉትም ነበሩና ከእርሱ ጋር መልካም ውይይት ሲያደርጉ መታየት እንደ መናፍቅና እንደ ከሃዲ ስለሚያስቆጠር ኒቆዲሞስም ከአምላክ በቀር ከሰው ወገን ማንም ማየት በማይችልበት የሌሊት ጨለማ መምጣትን መርጧል። እንግዲህ አይሁድ ጌታችን ኢየሱስ ክርስቶስ እርሱ ክርስቶስ ነው ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ መልካም ነገር የሚመሰክር ካለ ከቤተ መቅደስ ከምኩራባት ሁሉ እንዲወጣ ከማህበረሰቡ እንዲለይ ውሳኔ ወስነው ነበረ ማለት ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ ወላጆቹ አይሁድን ስለፈሩ ይህን አሉ፣ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበሩና፣ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ ይላል። ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እውሩን ባበራ ጊዜ ወላጆቹ ለዚህ እውር አይኑን ያበራው ኢየሱስ ክርስቶስ እንደሆነ እያወቁ አይኑን ያበራለት እርሱ ኢየሱስ ክርስቶስ ነው ብለው መመስከር አልፈለጉም። እርሱን ጠይቁት፣ እኛ እውር እንደሆነ እናውቃለን፣ አሁንም አይኑን እንደበራ እናውቃለን፣ አይኑን ያበራለት ግን ማን እንደሆነ አናውቅም አሉ፣ እያወቁ ማለት ነው። ለምን?
የአይሁድን ክፉ ውሳኔ ፈርተው አይሁድ ከማህበረሰቡ ከቤተ መቅደሱና ከምኩራባት እንዳያስወጧቸው ማለት ነው። ምክንያት ሁለት ኒቆዲሞስ ለምን በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ መጣ ለሚለው ምክንያት ሁለት የሚያገለግላት ኦሪት በሌሊት ትመሰላለች። ምክንያቱም ሰውን በነፍሱና በስጋው ፈጽማ ማዳን የማትችል ነበረችና ሌሊት በ5500 ዘመን በሰዎች ላይ ነግሰው በነበሩት መርገመ ስጋ፣ መርገመ ነፍስ፣ ኃጢአት፣ በደልና መተላለፍ፣ ፍዳና ኩነኔ ይመሰላል። እነዚህን ሁሉ ኦሪት ማስወገድ አልቻለችም ነበረ። ኒቆዲሞስም ምንም እንኳ የብሉይ ኪዳን አዋቂ ቢሆንም ከመንፈሳዊ ጨለማ በታች የወደቀ በመንፈሳዊ ጨለማ ውስጥ ይኖር የነበረ መሆኑን ያመለክታል። ይህም ደግሞ ግላ ኦሪት ይባላል። ግላ ማለት መጋረጃ ማለት ነው። በኦሪት ጥቁር መጋረጃ የተከለለ በዛ ስር እንደነበረ ያመለክታል። ምክንያት 3 በገጠሪቱ የኢትዮጵያ ቤተክርስቲያን መምህራን ዘንድ በሌሊቱ ክፍለ ጊዜ ለደቀ መዛሙርቱ ቃለ እግዚአብሔርን የማስተማር ልማድ እንዳለ ሁሉ በአይሁድ ሊቃውንት ዘንድም ነገረ መለኮትን ለመመርመርና ለመማር የሌሊት ክፍለ ጊዜ እጅግ የተመረጠ ነበር። ምክንያቱም በሌሊት ልብና አእምሮ ይሰበሰባሉ። በቀን እንደሚሆነው ልብና አእምሮ በሚያዩትና በሚሰሙት ሊባዝኑ አይችሉምና አእምሮ በሌሊት ሲሰበሰብለት መንፈሳዊ ዕውቀትን ከጌታችን ከኢየሱስ ክርስቶስ ለመቅሰም ያመቸው ዘንድ በሌሊት መጣ። ምክንያት 4 መዓልት ማለት ስራህ ማለት ሲሆን ስራህ ማለት ደግሞ ድካም ማለት ነው። ሌሊት ማለት ደግሞ እረፍት ማለት ነው። እግዚአብሔር መዓልቱን ወይም ቀኑን ሰዎች ስራቸውን ሊሰሩበት፣ ሌሊቱን ደግሞ ሰዎች ሊያርፉበት አዘጋጀ። ቀንን ለሰራዊት ሌሊትን ለአራዊት እንላለን። ኒቆዲሞስም በቀን ስራ ስለሚበዛበት ሌሊት ግን ለደቀ መዛሙርቱ የሚያስተምርበትና እረፍት የሚያደርግበት ጊዜ ሲሆን ያችን ያለችውን ክፍለ ጊዜ ተጠቅሞ እረፍቱንም ማስተማሩንም ትቶ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። የኒቆዲሞስና የዓለም ሁሉ የዘላለም እረፍት ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ወንጌለ ማቴዎስ ምዕራፍ 11 ቁጥር 28ና 29 ጌታችን እዚህ ላይ ምን አለ? ንዑ ሀቤ ስሩሃን ወክቡዳነ ጾሩ አነ አርፈክሙ፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ የማሳርፋችኋለሁ ብሎ የእረፍት ጥሪ አድርጓል። ኒቆዲሞስ ኃላፊ የሆነውን የስጋውን እረፍት ትቶ ወደ ነፍሱ እረፍት፣ ጊዜያዊ እረፍቱን ትቶ ወደ ዘላለሙ እረፍት ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ምክንያት 5 ኒቆዲሞስ በሌሊት ጨለማ ሲመጣ ጌታችን ኢየሱስ ክርስቶስ ግን ብርሃን ሆኖ አገኘው። ኒቆዲሞስ በሌሊት ጨለማ ሲመጣ ጌታ ግን ብርሃን ሆኖ ጠበቀው። ጌታችን የዓለም ሁሉ ብርሃን ነውና ወንጌለ ማቴዎስ ምዕራፍ 4 ቁጥር 16፣ ወንጌለ ዮሐንስ ምዕራፍ 1 ቁጥር 4፣ ወንጌለ ዮሐንስ ምዕራፍ 8 ቁጥር 12። ኒቆዲሞስ ሌሊት ወደ እውነተኛው ብርሃን መጣ። የአስቆሮቱ ይሁዳ ግን ከእውነተኛው ብርሃን በሌሊት ከፊቱ ወጥቶ ሄደ። ዮሐንስ ወንጌል ምዕራፍ 13 ቁጥር 30። ስለዚህ ሌሊቴን የምታበራልኝ፣ አዎ ክህደቴን፣ መጠራጠሬን ደግሞም መንፈሳዊና ስጋዊ ጨለማዎችን ከኔ የምታርቅልኝ አንተ ነህ ሲል በሌሊት እውነተኛ ብርሃን ወደ ሆነው ሌሊት ወደሚያበራው በጨለማ ወደሚያበራው የሌሊት ጨለማ ጋራ፣ ተራራ፣ ሸንተረር፣ ዋሻ ወደማይከልለው ወደ እውነተኛው በሁሉም ቦታ በሁሉም ስፍራ በመንፈሳዊ ዓለምና በዚህ በቁሳዊ ዓለም ወደሚያበራው ለዘመናት ወደማይጨልመው ወደ እውነተኛው ብርሃን በሌሊት መጣ። እንግዲህ ምክንያቶቹ እነዚህ ናቸው። ሌሎችም ደግሞ እናንተ ልትጨምሩ ትችላላችሁ። ለኒቆዲሞስ ስለ ጌታችን የነበረው አመለካከት ምን ይመስል ነበረ? እንግዲህ ኒቆዲሞስ ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ሲያጸዳ አይተው አምነው ውለው ማታ ከካዱ ሰዎች መሃል ነበረ። የአንድ ቀን አማኞች ይባላሉ። በወንጌል ዮሐንስ ምዕራፍ 2 ከቁጥር 12 ጀምሮ እስከ ፍጻሜው ድረስ እንመልከት። ኒቆዲሞስ ግን የአንድ ቀን አማኝ አልነበረም። የብሉይ ኪዳን ዕውቀቱ እነሆ አስተዋይ እንዲሆን ትሑት እንዲሆን የሚበልጠኝ አለ፣ ሌላ የተሻለ ዕውቀት አለ ብሎ እንዲያስብ አድርጎታል። ያም ደግሞ በቤተ መቅደስ ጌታችን ኢየሱስ ክርስቶስ ቤተ መቅደሱን በስልጣን ሲያጸዳው በማየቱ
ሌሎችም ታምራት አድርጓል። ሙማን ፈውሷል፣ ዕውራን አብርቷል። የቃሉን ትምህርት ሰምቶ በስልጣን ቤተ መቅደሱን እንዳጸዳው አይቶ ደግሞም የእጁን ታምራት አይቶ ወደ ጌታችን ወደ ኢየሱስ ክርስቶስ ሌሊት ለመምጣት ፈቃደኛ ሆኗል። ስለዚህ ኒቆዲሞስ ጌታችን ያደረጋቸውን ምልክቶች በማስተዋልና በጥልቀት በመመልከቱ አንድ ውሳኔ ላይ መድረስ እንዳለበት ራሱን አሳመነ። ጌታችን ኢየሱስ ክርስቶስ ከባሕርይ አባቱ ከመምህር ሆኖ ቢላክም ፍጹም አምላክ በመሆኑ አብና መንፈስ ቅዱስ በሕልውናው መኖራቸው የሚረሳ አይደለም። ኒቆዲሞስ ግን ለጊዜው በነበረው ደካማ አመለካከት የሄደው በዚህ መንገድ አልነበረም። ኒቆዲሞስ እንደ ሌሎች አይሁድ የሚቃወም ሳይሆን ጌታችንን እግዚአብሔር ከእርሱ ጋር እንደሆነ እንደ አይሁድ የሃይማኖት መምህር ወይም ረቢ አድርጎ ይመለከተው ነበርና ከእርሱ ብዙ መንፈሳዊያት ነገሮችን ለመማር ወደደ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 2። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ምልክቶች ከሌሎች ሰዎች ይልቅ በማስተዋልና በጥልቀት በመረዳቱ እግዚአብሔር ከእርሱ ጋር ከሆነና እግዚአብሔር ከላከው መምህር በቀር ከሰው ወገን እነዚህን ምልክቶች ሊያደርግ የሚችል ሰው እንደሌለ አረጋገጠ። ወደ ጌታችንም ቀርበው አንተ የምታደርጋቸውን ምልክቶች ማንም ተራ ሰው ሊያደርጋቸው አይችልም እና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኒቆዲሞስ እግዚአብሔር ከእርሱ ጋር የሆነ መምህር መሆኑን አወቀ እንጂ እርሱ ክርስቶስ የእግዚአብሔር ልጅ እግዚአብሔር መሆኑን አላወቀም ነበረ። ኒቆዲሞስ መምህርነትህን እናውቃለን አለ። ጌታችን ግን የእግዚአብሔር የባሕርይ ልጅና የዓለም ሁሉ መድኃኒት እኔ ነኝ አለው። ዮሐንስ ወንጌል ምዕራፍ 3 13 እስከ 18። በፍኖተ ድኅነት እናምናለን የሚለው ምስክርነት እንጂ እናውቃለን የሚለው የእውቀት ምስክርነት ለመንግሥተ ሰማያት አበቃም ወይም ከዘላለም ሞት አያድንም። እናምናለን የሚለው ምስክርነት የእግዚአብሔርን ጸጋ፣ ቸርነት፣ ይቅርታ የሚገልጥ ሲሆን እናውቃለን የሚለው ምስክርነት ግን የአዋቂውን ሰው ማንነት ይገልጣል። የሚያውቅ ሰው አዋቂ ብቻ ሆኖ ይቀራል። የሚያምን ሰው ግን ከዘላለም ሞት የዳነ ጻድቅም ጭምር ነው። ጻድቅ በእምነቱ በሕይወት ይኖራል ተብሎ እንደተጻፈ ዕንባቆም ምዕራፍ 2 ቁጥር 4፣ ሮሜ 1 17፣ ገላትያ 3 11። ሰው የሚድነው በክርስቶስ ላይ በሆነ እምነቱ እንጂ በራሱ ላይ በሆነ ዕውቀቱ አይደለምና። በፍኖተ ድኅነት ወይም በመዳን መንገድ ወይም በመዳን ትምህርት አዋቂ ሰው ከመሆን አማኝ ሰው መሆን በእጅጉ የተሻለ ነው፣ በእጅጉ ይበልጣል። አዋቂ በዕውቀቱ ምድራዊ ቤተ መንግሥት ይገባ ይሆናል እንጂ መንግሥተ ሰማያት አይገባም። አማኝ ሰው ግን መንግሥተ ሰማያት ይገባል። የአዋቂ ጓደኞች ሰዎች ብቻ ናቸው። አማኝ ሰው ግን ከአምላኩና ከመንፈሳዊ ጉባኤ ጋር ኅብረት አድርጎ ለዘላለም ይኖራል። ኒቆዲሞስ አውቃለሁ አለ። ጌታችን ደግሞ አዋቂዎችን አድናለሁ አለ። ኒቆዲሞስ የማያድን ምድራዊ ዕውቀትን ይዞ ወደ ጌታችን መጣ። ጌታችን ኢየሱስ ክርስቶስም የዘላለም ሕይወትና መድኃኒት ሆኖ ጠበቀው። የኒቆዲሞስ ዕውቀቱ ሰው ሕግን በመፈጸም የዘላለም ሕይወትን ያገኛል ብሎ ለሕሊናው ይነግረው ነበረ። ይህ ደግሞ ኒቆዲሞስን የሌሊት አገልጋይ እንዲሆን አድርጎት ኖሯል። ጌታችን ግን ሰው የዘላለም ሕይወትን የሚያገኘው በእርሱ አምኖ ዳግም ሲወለድ እንደሆነ ነገረው። በጨለማ ይኖር የነበረ ኒቆዲሞስ ወደ እውነተኛው ብርሃን በመምጣቱ ሰው መዳን የሚችለው በዳግም ልደት እንጂ የኦሪት ወይም የብሉይ ኪዳን ዕውቀትና ገቢረ ሕገ ኦሪት እርሱንም ሆነ አይሁድን ከዘላለም ሞት እንደማያድኗቸው ተረጋገጠ። ሰው የሰው ልጅ ብቻ ሆኖ ወደ እግዚአብሔር መንግሥት መግባት አለመቻሉ። ሰው የሰው ልጅ ብቻ ሳይሆን የእግዚአብሔር ልጅም ነበረ። በጥንተ ፍጥረት ዘፍጥረት ምዕራፍ 1 26 እና 27፣ ዘፍጥረት ምዕራፍ 6 ቁጥር 1። ሰው ፍጥረት ብቻ አልነበረም። ሰው የእግዚአብሔር ልጅም ነበረ። ግን በኃጢአቱ ብዛት ሰው የእግዚአብሔር ልጅ መሆኑ ቀርቶ የሰው ልጅ ብቻ ሆኖ ቀር። መንፈሳዊ መሆኑም ቀርቶ ስጋዊ ብቻ ፍጥረታዊ ብቻ ሆኖ ቀር። ዘፍጥረት ምዕራፍ 6 ቁጥር 3 እስከ 7። ይህ የሰው ልጅ ብቻ የነበረው ሰው የእግዚአብሔርን መንግሥት መውረስ አይችልም፣ ምክንያቱም ዳግመኛ አልተወለደምና። የሰው
ልጅ ብቻ የነበረው ሰው የእግዚአብሔርም ልጅ ሆኖ መንግስቱን መውረስ ነበረበት። ይህን ማድረግ ደግሞ ምንም አማራጭ የሌለው መንገድ ነበረ። በዚህ ዓለም እንኳ የአባትን ሀብት መውረስ የሚችሉት ከእርሱ በሥጋ የተወለዱት ልጆች ብቻ ናቸው እንጂ ከእርሱ ያልተወለዱት መውረስ አይችሉም። የእግዚአብሔር ልጅ ሰው የሆነው የሰው ልጆች የእግዚአብሔር ልጆች እንዲሆኑ ነው። ይህ በጣም ግሩም የሆነ ድንቅ የሆነ ማሰሪያ መልእክት ነው። እስመ ወልደ እግዚአብሔር ከሆነ ሰብአ ከመ ይኩኑ ቦቱ ደቂቀ አዳም ውሉደ እግዚአብሔር። ትርጉም በእርሱ በኩል የአዳም ልጆች የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ልጅ ሰው ሆኗልና። ቅዱስ አትናቴዎስና ዮሐንስ ዘአንጾኪያ ሃይማኖተ አበው ምዕራፍ 107 ቁጥር 13። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3። የራሳችን ሥራና ቅድስና በቅዱሱ አምላካችን ፊት ሲታይ እንደ መርገም ጨርቅ የተናቀ በመሆኑ ትንቢተ ኢሳይያስ 64:6 ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። መዝሙር 14 ቁጥር 3 ሁሉ አመፁ በአንድነትም ረከሱ፣ በጎ ነገርንም የሚሰራ የለም አንድም ስንኳ የለም። እኛ ሰዎች በጌታችን በኢየሱስ ክርስቶስ አምነን ከአብ ዳግም ልደትን ካላገኘን በቀር ወደ እግዚአብሔር መንግሥት ለመግባት የማንችል ነበርን። ከአዳም በሥጋ በመወለዳችን አሁን እየደረሱብን ያሉትን ረሃብንና ጥምን፣ ሕማምንና ድካምን፣ ስቃይንና መከራን፣ እርጅናንና ጻዕርን፣ ኃጢአትን፣ በደልን፣ መተላለፍን፣ መርገምንና ፍዳን፣ ሞተ ሥጋና ሞተ ነፍስን ወርሰናል። ከዚህ ከምድራዊ አዳምና አባት የወረስናቸው እነዚህን ነው። ከእግዚአብሔር በመንፈስ እንደገና በመወለዳችንም የዘላለም ሕይወት እንወርሳለን። ሰው የምድራውያን ወላጆች ርስት በሥጋዊ ልደት የመውረስ መብት እንዲኖረው በሥጋ ልጅ መሆን በሕግ ፊት መረጋገጥ አለበት። እንደዚሁም ሰው እግዚአብሔር ሰማያዊ አባቱ እንዲሆንለትና የእርሱንም መንግሥት ለመውረስ መብት እንዲኖረው ዳግም መወለድ ያስፈልገዋል። ወደ እግዚአብሔር መንግሥት ለመግባት ሰው ከሰው እንደተወለደ ሁሉ ከእግዚአብሔር መወለድ ግድ ያስፈልገው ነበር። ሰውን ሁሉ የእግዚአብሔርን መንግሥት ለመውረስ ብቁ ወይም ባለመብት የሚያደርገው ይህ ዳግም መወለድ ብቻ ነው። ወደ መንግሥተ ሰማያት ለመግባት ሌላ በር፣ ሌላ መስኮት፣ ሌላም ጭላንጭል ቀዳዳ የለም። ሰው ወደ እግዚአብሔር መንግሥት የሚገባው ወይም ወደ ዘላለም ሕይወት ወደ መንግሥተ ሰማያት የሚገባው እግዚአብሔርንም ለዘላለም ወርሶ የሚኖረው በዳግም ልደት በጌታችን በኢየሱስ ክርስቶስ አምኖ ዳግም ሲወለድ ብቻ ነው። ዘአምነ ወዘተጠምቀ ይድህን ወዘሰ ያምነ ይደየን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንዳለ ጌታ በወንጌለ ማርቆስ ምዕራፍ 16 ቁጥር 16። የኒቆዲሞስ ክርክርና የጌታችን የኢየሱስ ክርስቶስ ሕይወታዊ መልስ። ከንግግሩ መገመት እንደሚቻለው መምህር ኒቆዲሞስ ወደ ጌታችን የመጣው የነበረውን የእውቀት ክፍተት ለመሙላት እንጂ የዘላለምን ሕይወት ለማግኘት አስቦ አልነበረም። ምድራዊ ምስጢርን ለመረዳት እንጂ ሰማያዊ ምስጢርን ገንዘብ ለማድረግም አልነበረም። ግን የኒቆዲሞስ መንፈሳዊ ዓይኖች ስላልተገለጡ እንጂ ቅዱሳን ሰዎች ለብዙ ዘመናት ሲናፍቁት የኖሩ የእውቀቶች ሁሉ ራስ ለዘላለም በእግዚአብሔር ልብ ተሰውሮ የነበረው የብሉይ ኪዳን መጻሕፍት ምስጢርና የአብ ጥበቡ የብሉይ ኪዳን ትርጉማቸው የአብ ጥበቡ መድኃኒታችን ኢየሱስ ክርስቶስ ሕይወት ሆኖ አጠገቡ ቆሞ ነበረ። ወንጌለ ማቴዎስ ምዕራፍ 13-17፣ አንደኛ ቆሮንቶስ 1:24። ብሉይ ኪዳን ንባብ፣ አዲስ ኪዳን ደግሞ ትርጓሜ ነው። ብሉይ ኪዳን የሥጋ ሕግ፣ አዲስ ኪዳን ደግሞ በመንፈስ የሆነ የእምነት ሕግ። ብሉይ ኪዳን ጥላ፣ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ አካል እንደመሆኑ መጠን ቆላስይስ 2:17። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው እንዳለ ሐዋርያው ቅዱስ ጳውሎስ። የብሉይ ኪዳን ቅዱሳት መጻሕፍት ሁሉ ቀስቶቻቸው የሚያመለክተው ወደ ጌታችን ወደ ኢየሱስ ክርስቶስ ነበረ። ምስጢርን ቃሉን ለሚጠብቁ ሰዎች የሚገልጥ ምስጢርን ቃሉን ለሚጠብቁ ሰዎች የሚገልጥ የምስጢሩ ባለቤት የሆነው እግዚአብሔር ብቻ ነው። ዘዳግም 29:29፣ ትንቢተ አሞጽ ምዕራፍ 3 ቁጥር 7።
በቤተ ክርስቲያን ታላቁና ዋናው ምስጢር ጌታችን ኢየሱስ ክርስቶስ ሆኖ ይገኛል። ቆላስይስ 1:26 እና 27፣ ቆላስይስ 2:2። የቅዱሳት መጻሕፍት ሁሉ ማዕከላዊ ምስጢር ከዘመናት በፊት በአምላክ ልብ ታስቦ የነበረው ጊዜው ሲደርስም በምሕረተ እግዚአብሔር በጌታችን በኢየሱስ ክርስቶስ የተደረገው የእግዚአብሔር ሰውን የማዳን ሥራ ብቻ ነው። ኤፌሶን 1:7-10። ከሰማይ በታች ያሉ ለእይታ የተጋለጡ ቁስ አካሎች ከቶ ምስጢር ሆነውም አያውቁም፣ ሊሆኑም አይችሉም። የምስጢሩ መገለጫ መንገድ ደግሞ በጌታችን በኢየሱስ ክርስቶስ የተሰበከው ቅዱስ ወንጌል ብቻ ነው። በእግዚአብሔር መንግሥት ውስጥ የተደረገ የሰው ልጆች መዳን ሰማያዊ ምስጢር ነው። መዝሙር 88 በቅንፍ 89 ቁጥር 26-29፣ መዝሙር 109 በቅንፍ 110 ቁጥር 4። ኒቆዲሞስ ስጋዊ ሰው በመሆኑ ሐሳቡም ስጋዊ ነበርና ጌታችን የተናገረውን በእምነት ከመቀበል ይልቅ ክርክርን መርጧል። በእርግጥ ሙሴ በሕግ የጻፈውንና የነቢያትንም ትንቢት በማስተዋል አንብቦ እግዚአብሔር ለሰው የሰጠው የማዳን ተስፋ እንደደረሰ የማይገነዘብ ሰው ከስጋዊ ሐሳብ ሌላ ምንም ሊኖረው አይችልም። ኒቆዲሞስ የእግዚአብሔርን መንግሥት አይሁዳዊ በመሆኑና በሥራው መውረስ ይፈልጋል። የእግዚአብሔር ዋና ፈቃድ የሰው ዘር ሁሉ ንስሐ ገብቶ በጌታችን በኢየሱስ ክርስቶስ በማመን ዳግም በመወለድ መንግሥቱን እንዲወርስ ነው። ጌታችን ኢየሱስ ክርስቶስ ዳግም ልትወለዱ ያስፈልጋቸዋል ባለው ጊዜ ሽማግሌው የኦሪት መምህር ኒቆዲሞስ በልቡ ዕድሜውን መቁጠር ቢጀምር ከ70 ዓመት በላይ ሆኖታል። ከብዙ ዓመታት በፊት የሞተችውን እናቱን አሰባት። ከ70 ዓመት በላይ የሆነኝና እናቴ በሕይወት አጠገቤ የሌለች እኔ እንደገና ወደ እናቴ ማኅፀን ገብቼ ልወለድ እችላለሁን ብሎ አሰበ። ኒቆዲሞስ ይህን ሲያሰላስል ከቆየ በኋላ የመጀመሪያ ክርክሩን ለጌታችን ለኢየሱስ ክርስቶስ አቀረበ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 4። ኒቆዲሞስ ሥጋዊ በመሆኑ ዳግም ልደትን ከምድራዊ ልደት ጋር በማመሳሰል በአእምሮ መደናበር ወይም ደግሞ መምታታት ጀመረ። ሰው ከምድራውያን ወላጆቹ ሲወለድ ፍጥረታዊና ሥጋዊ የቀደመው አዳም ልጅ ብቻ ሆኖ ነው የሚቀረው። በዚህም እግዚአብሔር ፈጣሪው ብቻ እንጂ አባቱ ሊሆን አይችልም። ለሰው እግዚአብሔር አባቱ የሚሆነው ግን በጌታችን በኢየሱስ ክርስቶስ አምኖ ከውሃና ከመንፈስ ቅዱስ ዳግመኛ ሲወለድ ብቻ ነው። ጌታችን ኒቆዲሞስ ወደ እርሱ የመጣው በቅንነት ስለሆነ ቢከራከርም ለበጎ ስለሆነ ትቶት አልሄድም። ወደዚህ ዓለም የመጣበት ዋና ዓላማው ነውና ሰው ዳግመኛ ከእግዚአብሔር የሚወለድበትንና ወደ እግዚአብሔር መንግሥት የሚገባበትን የዘላለም ሕይወት የሚወርስበትን መንገድ ገለጠልን። የዳግም ልደት ሂደትንም በነፋስ እንቅስቃሴ መስሎ አብራራለን። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው ይላል ወንጌል ዮሐንስ ምዕራፍ 3 ቁጥር 5-8። ውሃ ሰዎች ሀብተ ውልድና ለማግኘት የሚጠመቁበት ሲሆን መንፈስ የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ ሰዎች ዳግም በሚወለዱባት በዛች ቅጽበት መናገር በማይቻል በረቀቀ አሰራሩ ኃጢአታቸውን አስወግዶ የእግዚአብሔር የጸጋ ልጆች ያደርጋቸዋል። የእግዚአብሔር ልጆች የመሆን መብትና መንግሥቱን የመውረስ ስልጣን ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ለተቀበሉት በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ወይም ከወንድ ፈቃድ አልተወለዱም። ይህ በዚህ ዓለም የሰዎች ከእግዚአብሔር መወለድንም ተከትሎ መንፈስ ቅዱስ እውነተኛ አማኞች በዚህ ዓለም እያሉ ኃጢአታቸው እንደተወገደላቸው የዘላለም ሕይወትም ወራሾችና የእግዚአብሔር ልጆች እንደሆኑ በልባቸው ሲመሰክርላቸው የሚኖር በመሆኑ አረቦነ መንፈስ ቅዱስ። አረቦን ማለት መያዣ፣ በትርጓሜ ጳውሎስ ፈለማ ይባላል። ዋጋ መጀመር፣ ቀብድ እንደማለት ነው። ሁለተኛ ቆሮንቶስ 1:22፣ ሁለተኛ ቆሮንቶስ 5:5፣ ኤፌሶን 1:14። ስለዚህም አስቀድሞ የተነገረ ትንቢት ነበረ ማለት ነው። እንግዲህ ስለ ዳግም ልደት
አስቀድሞ እግዚአብሔር በነቢያት አናግሯል። እነዛክሙ በማይ ንጹሕ ወትነጽሑ እምኩሉ ርክስክሙ ወእምኩሉ ጣዖትክሙ አነጻክሙ ወእወበክሙ ልበ አዲሰ ወእሬሲ መንፈሰ አዲሰ ውስቴትክሙ ወአአትት ልበ እብን እምሥጋክሙ ወእወበክሙ ልበ ዘሥጋ ወእውብ መንፈሴ ውስቴትክሙ ወእገብር ከመ ትሁሩ በትእዛዜ። ትርጉም ጥሩዋን እረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁ ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስ ልብ እሰጣቸዋለሁ፣ አዲስ መንፈስም በውስጣቸው አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳቸዋለሁ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 5 እስከ 27። ይህ የነቢዩ የሕዝቅኤል ትንቢት ስለ ዳግም ልደት የተነገረ ትንቢት ቢሆንም መምህር ኒቆዲሞስ ግን ይህን ማስተዋል ተስኖታል። ለሁለተኛ ጊዜ ክርክሩን ሰነዘረ። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 9። ጌታችንም ኒቆዲሞስ ያለበትን የስልጣን ደረጃ በመጥቀስ የአይሁድ መምህርም እንደሆነ በመጥቀስ ዳግም ልደትን ሊያውቅ ባለመቻሉ ጠንከር ያለ አነጋገር አደረገ። በምድር ስለሚሆነው ስለ ዳግም ልደት ስነግራችሁ ካላመናችሁ በሰማይ ስለሚሆነው ምስጢርማ እንዴት ታምናላችሁ? እኔና መንፈስ ቅዱስ በባህሪ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን በማለት ንግግሩን ይቀጥላል። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ለአመፀኛው ሰው ጻድቅ ሆኖ በእግዚአብሔር ፊት እንዲቆም ሕግ ተሰራለት። ሕግ የሚፈጽመውን ፍጹም ሰው ቢያገኝ ያጸድቅ ነበረ። ዘዳግም 6:25። አመፀኛው ሰው ግን በኃጢአት ጸንቶ በመኖሩ የተሰራለትን ሕግ ፈጽሞ በአምላኩ ፊት ጻድቅ ሆኖ መቆምና ወደ መንግስቱ መድረስ አልቻለም። ከዚህም የተነሳ የኦሪት ሕግ ለሰው ኃጢአቱን ቆጥሮ ከመክሰስ በቀር ሌላ ሊያመጣለት የቻለ ነገረ ጽድቅ አልነበረም። ጌታችን ኢየሱስ ክርስቶስ የኦሪትን ሕግ ፈጽመው መጽደቅ ያልቻሉትንና ወደ ሕግ ያልመጡትን በደለኛ የሰው ዘሮችን ከኃጢአት ከበደልና ከመተላለፍ ከመርገመ ሥጋና ከመርገመ ነፍስ ከፍዳና ከኩነኔ ከሞተ ሥጋና ከሞተ ነፍስ ከርደተ ሲኦልና ከርደተ ገሃነም ሊያድናቸው መጣ። ኦሪት ፈጽማችሁ ወይም ሰርታችሁ ጽደቁ ትላለች፣ ወንጌል ግን በክርስቶስ ፈጻሚነት ጸድቃችኋል ትላለችና። ሀተታ ተርጓሜ ወንጌል ዘማቴዎስ ምዕራፍ 11 ቁጥር 30። አስተዋዮች ቢሆኑ ኦሪት ሰዎችን ወደ ጌታችን ወደ ኢየሱስ ክርስቶስ ታደርሳቸዋለች። ሐዋርያው ቅዱስ ጳውሎስ ኦሪትን ሞግዚት እንዳላት ለምን? ወደ ጌታችን ወደ ኢየሱስ ክርስቶስ መርታ ስላደረሰች። ጌታችን ኢየሱስ ክርስቶስም አማኞቹን ወደ እግዚአብሔር ልጅነትና ወደ መንግስቱ ያመጣቸዋል። ኒቆዲሞስ ቅን ሰው በመሆኑ ሰው የሚድነው በገቢረ ሕገ ኦሪት ፍጹም ሆኖ ሲገኝ ብቻ ነው ብሎ ያምን ነበር። እርሱና ባልደረቦቹም በዚህ ስራ ከፍጹምነት የደረሱ ይመስለው ነበር። ጌታችን ኒቆዲሞስ ቅን ሰው መሆኑን አውቆ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ዳግም ያልተወለደስ ወደ እግዚአብሔር መንግስት ሊገባ ስለማይችል ሊገባ አይችልም አለው እንጂ ቀለል ባለ ቃል አይገባም አላለውም። የሰው ዳግም መወለድ የእግዚአብሔር ዘላለማዊ ስምረትና ውሳኔ ነበር። ሰው ዳግም ካልተወለደ መንግስተ እግዚአብሔር በሌላ መንገድ መውረስ ፈጽሞ አይችልም። ዓለምንና ኃጢአትን አሸንፎ ወደ መንግስተ ሰማያት መግባት የሚቻለው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ዳግም ሲወለድ ብቻ ነው። ዓለምን ለማዳን የእግዚአብሔር ልጅ ወደ ምድር የመጣው በውሃ በደምና በመንፈስ ነው። ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው? በውሃና በደም የመጣ ይህ ነው። እርሱም ኢየሱስ ክርስቶስ በውሃና በደም እንጂ በውሃ ብቻ አይደለም። መንፈስ እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩትም መንፈሱ ውሃውና ደሙ ሶስት ናቸውና ሶስቱም በአንድ ይስማማሉ እንዳለ ዮሐንስ ታዎሎጎስ በአንደኛ መልእክቱ ምዕራፍ 5 ቁጥር 4 እስከ 8። ውሃ
ጌታችን የዓለምን ኃጢአት ለመውሰድ በእደ ዮሐንስ የተጠመቀበትና እኛ ከእግዚአብሔር ሀብተ ውልድና ለማግኘት የምንጠበቅበት ነው። አንደኛ ጴጥሮስ 3:20 እና 21። ኖህና ቤተሰቡ በውሃው ምክንያት ከጥፋቱ አድነዋል። ውሃው እነርሱ የነበሩበትን መርከብ አንሳፈፈው። መርከቡ በውሃው ባይንሳፈፍ ኖሮ ኖህና ቤተሰቡ ይጠፉ ነበሩ። ደሙ ኃጢአትን ደምስሶ ዓለምን ያዳነበት ነው። ሮሜ ምዕራፍ 3 ቁጥር 25። ብዙ አተታ አለ። ይህንን ጊዜ እንዳያጠረን ዘለዋለሁ። እውነትን ለደቀ መዛሙርቱ የሚያስተምረው መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 16-13። ጌታችን ኒቆዲሞስን በባህር ውስጥ መዋኘትን አቁምና በእኔ ፈጣን በሆንኩት መርከብህ ውስጥ ገብተህ ወደ እግዚአብሔር መንግሥት ተሻገር ተጓዝ አለው። ኒቆዲሞስ በገቢረ ሕግ እየዋኘ ወደ እግዚአብሔር መንግሥት ሊደርስ ይፈልጋል። ግና ኒቆዲሞስ አላየውም እንጂ በዘላለም የሥላሴ ውሳኔ የሆነው ባህሩን የሚያሻግረው እና ወደ እግዚአብሔር መንግሥት ፈጥኖ የሚያደርሰው መርከቡ ኢየሱስ ክርስቶስ ከፊቱ ቆሞ ተሳፈርብኝ ይለው ነበር። ሰው በሰባራ እግሩ ተጉዞ ወደ እግዚአብሔር መንግሥት መግባት ስላልቻለና ስለማይችል በውስጣቸው ፈውስ ያለባቸውና ፈጣን የሆኑ የፀሐይ ክንፎች ተዘጋጁለት። ትንቢተ ሚልክያስ ምዕራፍ 4 ቁጥር 2። ፀሐይ ኢየሱስ ክርስቶስ፣ ክንፎቹ ሞቱና ትንሣኤው ናቸው። ኒቆዲሞስ መንግሥተ ሰማያትን የሚከፍት ቁልፍ ሳይዝ እከፍታለሁ ብሎ ያስባል። መንግሥተ ሰማያት ግን አጠገቡ ቆሟል። ሉቃስ 17 ቁጥር 1። ኒቆዲሞስ በልቡ ስለማያውቀው ስለ ሰማያት መንግሥት ያስባል። ብቻውን ሰውን ሁሉ ወደ ሰማያት የሚወስደው ዳግምም ከእርሱ አስቀድሞ በሰማያት ሲኖር የኖረው ከሰማያት የወረደውና በሰማያትም የሚኖረው ንጉሥ ግን አጠገቡ ቆሞ ነበረ። ከእርሱ ጋር እየተነጋገረ ያለው ኢየሱስ ክርስቶስ ለዘላለም በሰማይ ሲኖር የሚኖር ከእርሱም በስተቀር ወደ ሰማይ እየወጣና ከሰማይ እየወረደ እንደሌለ አስረግጦ ነገረው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13። ከሰማይ ከወረደው በቀር ወደ ሰማይ እየወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለው። የጌታችን የኢየሱስ ክርስቶስ ታሪክ እንደ ሰውነቱ ከቤተልሔም የከብቶች በረት የሚጀምር ብቻ ሳይሆን የዘላለም አምላክ መሆኑንም ኒቆዲሞስ ማወቅና ማመን ስለነበረበት በሰማይ የሚኖረው የሰው ልጅ ነው አለው። ዋናው የተዋህዶ መነሻ ቃልም ይህ ነው። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማያት ከማረጉ በፊት በአምላክነቱ በሰማያት ይኖር የነበረ መሆኑን ለኒቆዲሞስ ገለጸ። ለዚህ ለአንዱ ለኒቆዲሞስ የተገለጸው በእውነት ዓለሙ ሁሉ ሰው ሁሉ የሚድንበት ታላቁ ምስጢር ዳግም ልደት ነው። ኒቆዲሞስ በኦሪት ሕግ የሚመራውን ሕዝብ ወደ እግዚአብሔር ያደረሰ ስለሚመስለው በመምህርነቱ ኩራት ይሰማው ነበር። ነገር ግን ለመንግሥተ ሰማያት ዋና ቁልፍ የሆነውንና በነቢያት የተነገረለትን ዳግም ልደትንና ምሕረተ እግዚአብሔርን ገና አላወቀም ነበር። በመሆኑም ጌታችን አንተ የአይሁድ መምህር ስትሆን ይህን ገና አታውቅምን ብሎ መምህርነቱን ራሱንና የሚመራቸውን አይሁድ ለጽድቅ እንደማያበቃ ገለጠለት። ያው እውቀት ለመንግሥተ ሰማያት አያበቃም። እውቀት ወደ ኢየሱስ ክርስቶስ ማምጣት አለበት። ኒቆዲሞስ መሥዋዕተ ኦሪት እርሱንና አይሁድን የሚያድን ይመስለው ነበረ። ጌታችን ግን ሙሴ እስራኤል ከደዌ ሥጋ እንዲድኑ የናሱን እባብ በምድረ በዳ እንደሰቀለው የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ ስለ ሰው ልጆች ሁሉ ሊሰቀል እንደሚገባው አስረግጦ ነገረው። ወንጌለ ዮሐንስ ምዕራፍ 3 ቁጥር 14 እና 15። ሕዝበ እስራኤል በምድረ በዳ ሳሉ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈች ወይም ሰለቸች ብለው በእግዚአብሔርና በሙሴ ላይ አንጎራጎሩ። እግዚአብሔርም በሕዝቡ ላይ ተናዳፊ እባቦችን ሰደደባቸው። እባቦችም ሕዝቡን ነደፉት። ከእስራኤልም ብዙዎች ሰዎች ሞቱ። እስራኤልም ወደ ሙሴ ተሰብስበው መጥተው በአንተና በእግዚአብሔር ላይ ክፉ ንግግር በመናገር በድለናል፣ እባቦችን እንዲያርቅልን ጸልይልን አሉት። ሙሴም ስለ ሕዝቡ ወደ እግዚአብሔር በጸለየ ጊዜ እግዚአብሔር የናስ እባብን ሰርተ በዓላማ ላይ ስቀል፣ የተነደፈው ሰው ሁሉ ያን ሲያይ ይድናል፣ በሕይወትም ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ።
እባብም የነደበው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ዘኍልቍ ምዕራፍ 21 ቁጥር 4-9። ይህም ምሳሌ ነው። ተናዳፊው እባብ የዲያብሎስ የናስ እባብ የጌታችን የኢየሱስ ክርስቶስ ምሳሌ በተናዳፊው እባብ ገዳይ መርዝ እንዳለበት በዲያብሎስም ማሰት፣ አመፃና ክፋት ሰውን ማሳትና ማጥፋት አሉበትና በናስ እባቡ መርዝ እንደሌለበት ጌታም እንደ ኃጢአተኛ በመስቀል ላይ ቢሰቀልም ፍዳ ኃጢአት የለበትምና ያ የናስ እባብ ከጥሩ የናስ ማዕድን እንደተሰራ ጌታም በባህሪው ንጹሕና ቅዱስ አምላክ ወልደ አምላክ ነውና የናስ እባብ በተናዳፊው እባብ ምሳሌ መሰቀሉ ጌታም እኛን ኃጢአተኞችን ቅዱሳንና ጻድቃን ያደርገን ዘንድ በክፎች አምሳል በክፎች በወንበዴዎች መካከል የመሰቀሉ ምሳሌ ነው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ተወለቀ መስለ እጅጉያን ከአመፀኞች ጋር ተቆጠረ ተብሎ እንደተነገረ በዓላማ ላይ የተሰቀለውን የናሱን እባብ የተመለከቱ ሁሉ ከተናዳፊ እባብ መርዝ በሽታ እንደዳኑ ሁሉ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን በእምነት ዓይን የሚያዩ ሁሉም ከኃጢአት መርዝና ከዘላለም ሞት ይድናሉና ክርስቶስ ዓለምን የሚያድነው በሕማሙና በሞቱ ነው እንጂ በስጋው በምቾት በመኖሩ አይደለም። የኃጢአት ደሞዝ ሞት ሲሆን ሞትም የሚወገደው በመድኃኒታችን በኢየሱስ ክርስቶስ ሞት ነውና ሮሜ 6:23። ሰው ከእስራኤል ወይም ከአይሁድ በመወለድና ሕገ ኦሪትን በመጠበቅ ዘላለም ሕያው ሆኖ መኖር አይችልም። ምክንያቱም እስራኤል የእግዚአብሔር የበኩር ልጅ ተብላ በመጠራቷ እስራኤል እኛ የእግዚአብሔር ልጆች ነን እግዚአብሔርንም መውረስ እንችላለን ብለው ያስቡ ነበር። ነገር ግን ዳግም መወለድ ነበረባቸው። ምክንያቱም ለሰው ሕግን ማድረግ ስለተሳነው ኦሪትን ጠብቆ ሰው መጽደቅ አልቻለም ነበር። ሰው የሚድነው ከአይሁድ በመወለድና ሕገ ኦሪትን በመፈጸም ሳይሆን በእግዚአብሔር ፍጹም ፍቅርና ቸርነት ሰውን ለማዳን ሰው በሆነው በአብ አንድያ ልጅ በጌታችን በኢየሱስ ክርስቶስ በማመን እንደሆነም ሊያስረዳው ፈቃድ ሆነ። ሰው ሁሉ በእርሱ አምኖ የዘላለምን ሕይወት እንዲያገኝ እግዚአብሔር አንድ ልጁን ለሞት አሳልፎ እስከ መስጠት ድረስ መድረሱን አስረዳው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል እንዳለ ወንጌል ዮሐንስ 3:16-20 ለኒቆዲሞስ እንደነገረው ጌታችን በእርሱ የሚያምነውን ሰው ሁሉ ለማዳን ቢመጣም ፍርድን ጨምሮ ይዞ መጥቷል። እርሱ እንዳለው አሁን በእግዚአብሔር ልጅ የሚያምን ከዘላለም ሞት አሁን የዳነ ሲሆን አሁን የማያምን ደግሞ አሁን የዘላለም ሞት ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18። ሰው የሚድነው አሁን በሕይወተ ሥጋ እያለ በጌታችን በኢየሱስ ክርስቶስ ማመን በመቻሉ ሲሆን የሚሞተውም አሁን በክርስቶስ ማመን ባለመቻሉ እንደ እግዚአብሔር ፈቃድም ሕጉንና ትእዛዙን ማድረግ በጎ ነገር ማድረግ ባለመቻሉ እንደሆነ ጌታችን ለኒቆዲሞስ በነገረው መለኮታዊ ቃል መረዳት ይቻላል። ወንጌል ዮሐንስ 3:18 ሰው እስከ ዕለተ ሞቱ ባለማመን ከቀጠለ አሁን ተፈርዶበታል። ሰው እስከ ዕለተ ሞቱ በኃጢአቱ ከቀጠለ ሰው እስከ ዕለተ ሞቱ በኃጢአት ካልቀጠለ አሁን ድኗል። በመድኃኒታችን በኢየሱስ ክርስቶስ አምኖ እንደ እግዚአብሔር ፈቃድ በጎ ነገር በማድረግ የእግዚአብሔርን ሕግና ትእዛዝ እንደ ቃለ እግዚአብሔር መኖር ከቻለ አሁን ድኗል ማለት ይቻላል። በእርግጥም ሰው በክርስቶስ በማመን የሚድነውም ሆነ በክርስቶስ ባለማመን የሚሞተው በዚህ ዓለም እያለ አሁን ነው። አሁን ተብሎ በሚጠራው ክፍለ ጊዜ እንደሆነ ሌሎችም ማስረጃዎች አሉ። መዝሙር 94 በቅንፍ 95 ቁጥር 8፣ ኤርምያስ 26:13፣ ማቴዎስ 3:10-15፣ ሁለተኛ ቆሮንቶስ 6:2፣ ራእይ 12:10። ለሰዎች ሁለት መንገዶች በፊታቸው አሉ። አንደኛው ወደ ዘላለም ሕይወት የሚወስድ ሲሆን ሁለተኛው ደግሞ ወደ ዘላለም ሞት ይወስዳል። ማቴዎስ 7:13 እና 14። እነዚህ ሁለት መንገዶች ሰዎችን ወደ ሁለት የመጨረሻ መዳረሻዎች ይወስዷቸዋል። አንደኛው የሕይወት መንገድ
መድኃኒታችን ኢየሱስ ክርስቶስን ማመን ዮሐንስ ወንጌል 14:6 አማኞችን ወደ ዘላለም ሕይወት ይወስዳቸዋል። ሁለተኛው የጥፋት መንገድ ክፉ ሰዎችን ወደ ዘላለም ሞት ወይም ገሃነም ይወስዳቸዋል። ራእይ 20:15 ጌታችን ኢየሱስ ክርስቶስ ወደ ዓለም የመጣው በዓለም ላይ ለመፍረድ ሳይሆን ለማዳን ነበረ። አንደኛ ዮሐንስ ምዕራፍ 4:14 ሆኖም ግን በማያምኑበት ክፉ ሰዎች ላይ በዘመኑ ፍጻሜ ይፈርድባቸዋል። በክፉዎች ሰዎች ላይ የመፍረድ ስልጣን የእርሱ ነውና ዮሐንስ ወንጌል 5:22 እና 27 ዓለም ዛሬ መድኃኒታችን ኢየሱስ ክርስቶስን ካመነች ያድናታል፣ ካላመነች ግን ይፈርድባታል። ፀሐይ ስትወጣ ሰዎች ስራቸውን ለመስራት ከየቤታቸው ይወጣሉ። አራዊት ደግሞ ወደ ዋሻቸው ይገባሉ፣ ስራቸው ክፉ ስለሆነ ብርሃንን ይፈራሉና። እንደዚሁም ጌታችን ኢየሱስ ክርስቶስ ብርሃን ሆኖ ወደ ዓለም ሲመጣ ዮሐንስ ወንጌል ምዕራፍ 1:4-5-9 ደጋጎች ሰዎች በእርሱ አምነው ሲድኑ፣ በአውሬዎች የተመሰሉ ክፉ ሰዎች ደግሞ ወደ ጨለማው ገዢ ወደ ዲያብሎስ መንግስት ራሳቸውን ያዞራሉ። ሐሳባቸው፣ አነጋገራቸውና ስራቸው ክፉ የሆኑ ሰዎች ፊታቸውን ብርሃን ወደ ሆነው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሳይሆን ወደ ጨለማው ገዢ ወደ ዲያብሎስ እንደሚያዞሩ ጌታችን ለኒቆዲሞስ በግልጥ አመለከተ። ብዙ ሰዎች ከመዳን መንገድ ይልቅ የሞት መንገድን መርጠው ወደ ሰይጣን አገዛዝ ይገባሉ። ከመንፈሳዊ ዕውቀት ይልቅ ስጋዊ ዕውቀትን፣ ከጠቃሚ ሐሳብ ይልቅ አጥፊ ሐሳብን ይመርጣሉ። እና ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ በመሄዱ ዳግም ልደትን ተረዳ፣ በእርሱም አመነ። እንግዲህ ስለ ዳግም ልደት እንግዲህ ኒቆዲሞስ የተወደዳቸው የእግዚአብሔር ቤተሰቦች እዚህ ላይ በማታ በሌሊት መጥቶ የተማረ ነው። ከዛም አይሁድ በጌታችን በኢየሱስ ክርስቶስ ላይ ሞት ሲፈርዱ ሎሌዎቻቸውንም ወደ ጌታችን ወደ ኢየሱስ ክርስቶስ ልከው እንዲያመጧቸው አዘው ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ የሚናገረው መለኮታዊ ትምህርት ሕዝቡን እንደመሰጣቸውና ሕዝቡ ደግሞ በእርሱ ላይ እርምጃ የሚወስዱትን ይቅር እንደማይል ሲገነዘቡ የመቅደሱ ዘበኞች ተመልሰው ወደ ፈሪሳውያን ሸንጎ መጡ እና ለምንድን ነው እናንተ ደግሞ እሱን መከተል ትፈልጋላችሁ ብለው በተናገሩ ጊዜ ኒቆዲሞስ ምንድን ነበረ ያለው? ሕጋችን ያንን ወንጀለኛ የተባለውን ሰው አቅርቦ ሳይጠይቅ ከሱም ሳይረዳ ሞት ይፈርዳልን ብሎ ለጌታችን ለኢየሱስ ክርስቶስ ወግኖ እነሆ መስክሯል ማለት ነው። በዛ በሸንጎው ላይ ወንጌል ዮሐንስ ምዕራፍ 7:50 ላይ ስንመለከት እናገኘዋለን። ስለዚህ እንደገናም ደግሞ ጌታችን ኢየሱስ ክርስቶስ በፈቃዱ በሞተ ጊዜ ነፍሱን ከስጋው በለየ ጊዜ የጌታን ቅዱስ በድን ከዮሴፍ ዘአርማትያስ ጋር ከኒቆዲሞስ ለምነው በከበረ ሽቶ ቀብተው እንደገና በንጹህ በፍታ ገንዘው በመቃብር አሳርፈውታል ማለት። ስለዚህ ኒቆዲሞስ ስጉር ደቀ መዝሙር ቢሆንም በመጨረሻው ቀን ሐዋርያት እንኳን ሳይቀር ሲበተኑ እሱ ግን ተገልጧል፣ የተገለጠ ደቀ መዝሙር ነው ማለት ነው። እሺ፣ ዳግም ልደት። ኒቆዲሞስ ሌሊት ወደ ጌታ መጥቶ አንተ የምታደርጋቸው ምልክቶች ሌላ ሰው ሊሰራ ስለማይችል አንተ ከእግዚአብሔር ዘንድ መምህር ሆነ እንደመጣህ እናውቃለን አለ። ዳግም ልደት እንግዲህ ስለ ዳግም ልደት እንወያያለን። ዕውቀት ያስታበያል፣ ፍቅር ግን ያንጻል እንዳለ ሐዋርያው ቅዱስ ጳውሎስ እናምናለን እንጂ እናውቃለን አያድንም። አንደኛ ቆሮንቶስ ምዕራፍ 8:1 ጌታም መዳን በዳግም ልደት እንጂ በዕውቀት አለመሆኑን በግልጥ ምሳሌ አስረዳው። እና ዳግም ልደት ወደ እግዚአብሔር መንግስት የሚገባበት ዋና በር ነው። ሌላ መስኮት፣ ሌላ ቀዳዳ፣ ሌላ ጭላንጭል የለም። ሁላችንም የሰው ዘሮች ዳግም ተወልደን ወደ እግዚአብሔር መንግስት ለመግባት የእግዚአብሔር ዘላለማዊ እቅድና ፈቃድ ሆኗል። ስለዚህ በዳግም ልደት ድርድር የለም። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ዕውቀት ያስታበያል፣ ፍቅር ግን ያንጻል። ኒቆዲሞስ እናውቃለን ነው የሚለው። ዕውቀት ለመቅሰም ነው የመጣ የዘላለም ድነት ለመውረስ አይደለም። ግን ዕውቀት ለመቅሰም መጥቶ የዘላለም ድነትን ዳግም መወለድን ይዞ ተመለሰ። ለመላው ዓለም ጌታችን ኢየሱስ ክርስቶስ ዳግም ልደትን ወደ ዘላለም ሕይወት መግቢያን የዘላለም
ሕይወት ማግኛን ይህንን መንገድ በኒቆዲሞስ በኩል አደረሰን ማለት ነው። እና ጌታችን ኢየሱስ ክርስቶስ የአይሁድ አለቃ ጋር ያደረገው መለኮታዊ ንግግር ስለ ዳግም ልደት ሲሆን ይህም እርሱ የመጣበት ዋና ጉዳይ ነበር። ጌታችን ከኒቆዲሞስ ጋር ያደረገው ዋናው አነጋጋሪ ርዕሰ ነገር ዳግም ልደት ነበረ ማለት ነው። አንደኛ የዳግም ልደት ትርጉም። ዳግም ልደት ማለት ሁለተኛ መወለድ ማለት ሲሆን ሰው መጀመሪያ ከምድራውያን ወላጆቹ በስጋ ይወለዳል። ይህም ምድራዊ የታች ወይም ስጋዊ ልደት ይባላል። በዚህ ዓለም ያለን ሰዎች ሁላችንም የዚህ ውጤቶች ነን። ነገር ግን ልደት እዚህ ላይ አያበቃም። ከማይታየው አምላክ ከእግዚአብሔር መወለድም እጅግ በጣም ያስፈልጋል። ይህም የላይ ወይም ሰማያዊ ልደት ይባላል። ለሰው ዘር በሙሉ እጅግ ጊዜ የሚያስፈልገው ቀዳሚ ነገር ይህ ነው። ይህ ካልሆነ ሰው ለዘላለም ይሞታል። በባህሪ ልጁ በጌታችን በኢየሱስ ክርስቶስ አምነን ስንጠመቅ በዛች ቅጽበት እግዚአብሔር አብ እኛን እንደ ልጆቹ ይቆጥረናል፣ ልጆቹም አድርጎ ይቀበለናል። ገላትያ 4:5-7 አዲሱን ሰውነት ወይም አዲስ የሆነ እኔነት ወይም ማንነት ማግኘት ወይም መልበስ እንችላለን። ቆላስይስ 3:4 መለወጥ፣ መታደስ፣ ከሞት ወደ ዘላለም ሕይወት መሸጋገር፣ ወደ አዲስና ዘላለማዊ ሕይወት መድረስ፣ በሕያው አምላክ በእግዚአብሔር ልብ እንደ ልጅ መታሰብ፣ በእግዚአብሔር መንግስትም ውስጥ መታቀፍ ማለት ነው። በእግዚአብሔር የዘላለም የማዳን ቃል ኪዳን ውስጥ እግዚአብሔር አባታችን ለአብርሃም፣ ለይስሐቅ፣ ለያዕቆብ በሰጣቸው በዘላለም የማዳን ቃል ኪዳን ውስጥ መታቀፍ ማለት ነው አዲስ ልደት ማለት። ሌላው ሁለተኛ ዳግም ልደት የሚፈጸመው መቼ ነው? አሮጌ ቤተሰብ አለ፣ አዲስ ቤተሰብ አለ። አሮጌ አባት አለ፣ አዲስ አባትም ደግሞ አለ። አሮጌ ቤተሰብ የቀደመው የአዳም ትውልድ ሲሆን አዲሱ ቤተሰብ ደግሞ በጌታችን በኢየሱስ ክርስቶስ አማካኝነት ከእግዚአብሔር አብ በጸጋ የተወለደ ክርስቲያን ሁሉ ነው። አሮጌው አባት አዳም ሲሆን የአዲሱ ቤተሰብ ራስ አለቃ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስም ስለዚህ ይመሰክራል። ኤፌሶን 1:22፣ ኤፌሶን 2:20፣ ኤፌሶን 4:11፣ ኤፌሶን 5:23፣ የሐዋርያት ሥራ 3:15፣ ኤፌሶን የሐዋርያት ሥራ 4:11፣ የሐዋርያት ሥራ 5:31፣ ቆላስይስ 1:18። ከአሮጌውና ከቀደመው ሰው ከአዳም የተወለደ ሰው ሁሉ በኢየሱስ ክርስቶስ አምኖ ከእግዚአብሔር ካልተወለደ በቀር መጻተኛና አሮጌ ነው። በፈጣሪታችን በመድኃኒታችን በኢየሱስ ክርስቶስ የሚያምን ግን አዲስ የእግዚአብሔር ቤተሰብ ነው። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም እንዲል ኤፌሶን 2:16። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም በክርስቶስ አዲስ ሆኗል እንዳለ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:17። ከአሮጌው ቤተሰብ በስጋ ተወልደን በስጋ እንሞታል። በአዲሱ ቤተሰብ ራስ በሆነው በጌታችን በኢየሱስ ክርስቶስ በማመናችን ግን በመንፈስ ቅዱስ የረቀቀ አሰራር ከእግዚአብሔር ተወልደን ዘላለም በሕይወት እንኖራለን። ሞት ከአሮጌው ቤተሰብ አባት ከአዳም መጣ። ዘላለማዊ ሕይወት ደግሞ ከአዲሱ ቤተሰብ መስራች ራስ ከዳግማዊ አዳም ከኢየሱስ ክርስቶስ መጣ። ሮሜ 5:15 ሰው ዳግም የሚወለደው በጌታችን በኢየሱስ ክርስቶስ አምኖ ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ ተወልዶ ሲገኝ ብቻ ነው። ለተቀበሉት በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም እንዳለ ዮሐንስ ወንጌላዊ ምዕራፍ 1:12 እና 13። ካህኑ ተጠማቂውን ሰው ወይም ሕፃን በሚታየው በውሃ ያጠምቀዋል፣ በቅዱሱ ቅባት አካሉን ይቀባዋል። እግዚአብሔር መንፈስ ቅዱስ ደግሞ በረቀቀ አሰራሩ የዘላለም ሕይወት ባለቤት እንዲሆን የእግዚአብሔር የጸጋ ልጅ ያደርገዋል። ቃለ እግዚአብሔር በውሃ መንፈስ ቅዱስም ደግሞ በቅዱሱ ቅባት ይመሰላሉና ኢሳይያስ 53:10-11፣ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20። እኛ ሁላችን በክርስቶስ አምነን የእግዚአብሔር ልጆች ሆነናል። ዘራችንም ዘላለማዊ የሚኖር እንጂ የሚጠፋ አይደለም። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። እርሱ እንደፈጠረን እርሱ ወለደን፣ ዘላለማውያንም አደረገን። ኢየሱስ ክርስቶስን በልባችን አምነን ከኃጢአት ነፃ እንሆናለን። ስለ እርሱም በአንደበታችን መስክረን ከዘላለም ሞት እንድናለን። ሮሜ 10:10። ስለዚህ ሰው ዳግመኛ የሚወለደው በጌታችን በኢየሱስ ክርስቶስ ሲያምን መሆኑን መረዳት ይቻላል። ማመንም የእግዚአብሔርን ቃል ከመስማት ነው ይላል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንዳለ ሐዋርያው ቅዱስ ጳውሎስ ሮሜ 10:17። በየትኛውም ጊዜ ዳግም የተወለድንበትን የአምላካችንን ቃል መርሳት የለብንም። ቃሉን መተግበር አለብን። እምነታችንን በስራ መግለጽ አለብን። በጎ ስራ መስራት አለብን። እምነት ብቻውን አያጸድቅም። ደግሞም ቅዱሳን መሆን አለብን። የቅድስና መንገድን መከተል ይኖርብናል።
ዳግም ልደት ቅጽበታዊ ሲሆን መዳን ወይም ደግሞ ወደ ዘላለም ሕይወት መግባት ግን ሂደታዊ ነው። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በዕለት ከዕለት አኗኗር በሚደረግ ለእግዚአብሔር መታዘዝ፣ በስሙ መጋደል፣ በፍቅር መመላለስ ያለው ሰው ወደ ዘላለም ሕይወት ይገባል ማለት ነው። እምነትና ዳግም መወለድ ብቻ ወደ ዘላለም ሕይወት ማስገባት አይችሉም። አዎ እግዚአብሔርን መታዘዝ አለብን። በበጎ ስራዎች መጽናት አለብን። የቅድስና መንገድ መከተል አለብን። የዳግም ልደት አስፈላጊነት አንደኛው ጥቅም ዳግም ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልምና መንግስተ ሰማያት ለመውረስ ነው። ሰው ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ስላለ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ይህም ለሰው ዘር ዘላለማዊ ሕይወት አማራጭ የሌለው የውዴታ ግዴታ ሆነ። ጌታ ዳግመኛ ልትወለዱ ያስፈልጋችኋል ብሏልና ዮሐንስ ወንጌል ምዕራፍ 3 ቁጥር 7 ያስፈልጋችኋል፣ ግድ ነው ይሄ። ሁለተኛ የእግዚአብሔር ወራሾች ለመሆን በዚህ ዓለም የሥጋ ልጅ ያልሆነ የአባትንና የእናትን ርስት መውረስ አይችልም። እግዚአብሔርን ለመውረስ አስቀድሞ ልጆቹ መሆን ያስፈልጋል። ልጆቹ ከሆን የእግዚአብሔር ወራሾች ነን እንዳለ ሐዋርያ ቅዱስ ጳውሎስ ሮሜ 8 ቁጥር 17 ለእግዚአብሔር ሌላ ወራሽ የለውም እኛ ሰዎች ነንና፣ ይህ ታላቅ መለኮታዊ ዕድል በመሆኑ ከዚህ መንግስት መውጣት የለብን። ዳግመኛ የተወለድን የእግዚአብሔር መንግስት እኛን ትጠባበቃለች። ስለዚህ ዳግም ልደታችንን መጣል የለብንም። ልጅነታችንን መጣል የለብንም። ቅድስናችንን መጣል የለብንም። በጎ ስራን ማድረግ ይኖርብናል። እንደ እግዚአብሔር ፈቃድ መኖር ይኖርብናል። ሶስተኛ ዓለምን ለማሸነፍ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ይላል። ዓለምን ለማሸነፍ ነው ማለት ነው ዳግም የተወለደ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው? አንደኛ ዮሐንስ መልእክት 5:4-5 አራተኛ ለመዳን እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። የቲቶ 3:5 ዓለም የሚባለው የክፋት እሴቶችና ከአምላክ ፈቃድ ውጪ የሆነው ስራ ሁሉና በፈጣሪያችን በኢየሱስ ክርስቶስ አምኖ በአምላክ ፈቃድ የማይኖረው ሰው ሁሉ ነው። ዳግም ለተወለደ ሰው ሶስት መንፈሳዊ ጠላቶች አሉት። አንደኛ ዓለም፣ ሁለተኛ የራሱ ስጋ፣ ሶስተኛ ሰይጣን ናት። እነዚህን ድል አድርጎ የሚኖረው ዳግም ተወልዶ ዕለት ዕለት በእግዚአብሔር ፈቃድ የሚኖር በበጎ ስራ ጸንቶ በቅድስና መንገድ ላይ የሚኖር ሰው ብቻ ነው። መንፈሳዊ ጠላቶቻችን የቱንም ያህል ቢበዙ አሸናፊዎች ግን እኛ እንሆናለን። እንዲህ ካደረግ እነዚህን ሁሉ ማሸነፍ የምንችለውም በብቃታችን ሳይሆን እግዚአብሔር ስለሚረዳን በሚሰጠን የጸጋ ኃይል ድል ስለምናደርግም ጭምር ነው። ጌታችን ኢየሱስ ክርስቶስ ዓለምን አሸንፏል እንጂ አልተሸነፈም። ክብር ምስጋና ለስም አጠራሩ ይሁን። እርሱ ጠላታችንን በመስቀሉ አዝሮ ጠምዝዞ ጥሎታል። በዚህ ዓለምም እንግዲህ ስቅለተ ሕሊና፣ ስቅለተ አካል መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም የሚጠብቀው አልነበረም። እነሆ ለዓለም ሞቶ ነው የኖረው። ምንም አልፈለገም ከዚህ ዓለም ሀብትና ንብረት፣ ስልጣንና ዝና። ስለዚህ ስቅለተ ሕሊና ነበረ መጀመሪያ። ከዛስ በአካል ተሰቀለ። እኛም ደግሞ በዚህ ዓለም ስንኖር በስቅለተ ሕሊና ሊሆን ይገባል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ብሎናልና ጌታ። ወንጌል ዮሐንስ ምዕራፍ 16 ቁጥር 33። ሌላው ዳግም የተወለዱ ሰዎች መገለጫዎች፣ አንደኛ ኃጢአትን አያደርጉም። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በውስጡ ይኖራል እና ከእግዚአብሔርም ተወልዷል እና ኃጢአትን ሊያደርግ አይችልም ይላል አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9። ሁለተኛ ጽድቅን በማድረግ ይገለጣሉ። በጎ ስራ ይሰራሉ ማለት ነው። የቅድስና ስራ ይሰራሉ፣ የጽድቅ ስራ ይሰራሉ ማለት ነው። የደግ ሰው ልጅ ስራው መልካም ይሆናል። የእግዚአብሔር ልጆችን በስራቸው የታወቁ ናቸው። ጽድቅን የሚያደርግ ሁሉ ከእግዚአብሔር እንደተወለደ ወቁ እንዳለ ዮሐንስ ታኦሎጎስ አንደኛ መልእክት 2:29። ሶስተኛ በጌታችን በኢየሱስ ክርስቶስ ያምናሉ። መታወቂያቸው ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አንደኛ ዮሐንስ 5:1። አራተኛ በእግዚአብሔር መንፈስ ይመራሉ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው እንዳለ ሐዋርያው ቅዱስ ጳውሎስ ሮሜ 8:14። አባታቸውን የሚወዱ ልጆች በአባታቸው ፈቃድ ይመራሉና አባታችን እግዚአብሔር ሁላችንንም ይወደናል። ከእኛ መሃል አንድ የሚጠላው ሰው የለም። እሱ ሰውን ሁሉ እጅግ ይወዳል። እኛም እርስ በርሳችን አጥብቀን ልንዋደድ ይገባናል። ለፍቅራችን ዳርቻና ምክንያት ሊኖረው አይገባም። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ እንዲል አንደኛ ዮሐንስ መልእክት ምዕራፍ 4:7። የእግዚአብሔር ልጆች ሆነን በመገኘታችን ደስ ሊለን ይገባል። አምስተኛ
ሐዋርያው ቅዱስ ጳውሎስ በገላትያ 5:22 ላይ የዘረዘራቸው የዘጠኙ የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት በሕይወታቸው ላይ ይገለጣሉ። ከእግዚአብሔር የተወለዱ ማለት እነዚህን ከሀ እስከ ሰ የተዘረዘሩትን የማያሟላ ሰው ዳግም ከእግዚአብሔር ተወልዷል ማለት በጣም ያስቸግራል። የዳግም ልደት ምስጢር ውሃ ከኦክሲጅን ቀጥሎ ሕይወት ላላቸው ፍጥረታት በሙሉ እጅግ በጣም አስፈላጊ ነገር ነው። አንድ ሰው ምግብ ሳይመገብ ሳምንት ሊቆይ ይችላል። ውሃ ሳይጠጣ ግን ከ5 ቀን በላይ ማለፍ አይችልም፣ ይሞታል። በአንድ ቦታ ውሃ ካለ ሕይወት ያለው ፍጡር በዚያ እንዳለ ይረጋገጣል። በአንድ ቦታ ውሃ ከሌለ ግን ምንም ሕይወት ሊኖር አይችልም። ስለዚህ ውሃ የሕይወት ህልውና መለኪያ ሆኗል ማለት ይቻላል። ውሃ በሰውነታችን ውስጥ ምግብን እንዲፈጭና እንዲዋሃድ ከማድረጉም በላይ የላሙ ምግቦችን ወደ እያንዳንዱ የሰውነታችን ጥቃቅን ሕዋሳት ያደርሳል። መርዛማና የቆሸሹ ነገሮችንም ደግሞ ከሰውነታችን ውስጥ ያጸዳቻል፣ ያስወግዳቸዋል። የሆድና የሰውነት መገጣጠሚያ ድርቀት እንዳይኖር ያደርጋል። የሰውነትን ሙቀት ይቆጣጠራል። እፀውና አዝሪት ያለ ውሃ ሊኖሩ አይችሉም። እፀው የሚበቅሉትና የሚያፈሩት በውሃ ሲሆን ዘር ተዘርቶ የሚበቅሉና የሚያድገው ለፍሬም የሚበቃው በውሃ ነው። ውሃ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በመላው ዓለም ይፈሳል። ውሃ የሰውነትንና የልብስን እድፍ ያነጻል፣ ቆሻሻ ያነጻል። ውሃ ከሌለ እፀው አዝሪትና እንስሳ ሊኖሩ አይችሉም። እነርሱ ከሌሉ ደግሞ የሰው ልጅ በሕይወት ሊኖር አይችልም። መጽሐፍ ቅዱስ በብዙ ቦታዎች ላይ ስለ ውሃ ይናገራል። በፍጥረት ጊዜ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ዘፍጥረት ምዕራፍ 1 ቁጥር 2። በአምስተኛው ቀን በእግዚአብሔር ትእዛዝ ውሃ ሕያዋን ፍጥረታትን እንደየወገኑ አስገኘ ዘፍጥረት ምዕራፍ 1 20 እስከ 22። ውሃ የሕይወት ዋና ማዕከል ነው እንደሚባለው ሁሉ እኛም በውሃ ተጠምቀን የእግዚአብሔር የጸጋ ልጆች ሆነን ለዘላለም ሕያዋን ሆነን እንኖራለን። ለጥምቀተ ክርስትና ወደ ውሃ ስንገባ መንፈስ ቅዱስን እናገኘዋለን። ጌታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ተናገረ። ዮሐንስ ወንጌል 3:5። በተጨማሪም ጌታ የሕይወትን ውሃ እንደሚሰጥ ተናገረ። ዮሐንስ ወንጌል ምዕራፍ 4 10 እስከ 14፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 38፣ ራእይ 1:6። ጌታችን በመስቀል ላይ ስለ ሰው ልጆች ቤዛ ለመሆን በስጋ በመስቀል ላይ በፈቃዱ ሞቶ ሳለ ከጭፍሮቹ አንዱ ጎኑን በጦር በወጋው ጊዜ ውሃና ደም ከጎኑ ፈሰዋል። ዮሐንስ ወንጌል ምዕራፍ 19 ቁጥር 34። ይህም በውሃ ተጠምቀን ስጋውን በልተን ደሙን ጠጥተን ሕያዋን ሆነን መኖር የምንችል መሆናችንን የሚገልጥልን ምስጢር ነው። እርሱ ሕያው ወንዛችን ነው። ለዘላለም ሕይወት የምንጠጣው እግዚአብሔር አብ የሰጠን ሕያውና የዘላለም ወንዛችን ጌታችን ኢየሱስ ክርስቶስ መሆኑን ማመን አለብን። ስለዚህ መለየት የለብንም። በዓለም ላይ ያሉ ትላልቅ ወንዞች አይደሉም ወንዛችን ኢየሱስ ክርስቶስ ነው። ሌላው መንፈስ የሚለው ነው። በዘመነ ብሉይ አንድ ሰው በደል ሲሰራ ለበደሉ ማስተስረያ የሚሆን በግ ይዞ ወደ ቤተ መቅደስ ይሄዳል። ሊቀ ካህኑ የኃጢአተኛውን እጆች ከበጉ ራስ ላይ አስቀምጦ እጆቹን ከበጉ ራስ ላይ ካሉት የኃጢአተኛው እጆች ላይ በማስቀመጥ ይጸልያል። የኃጢአተኛው በደል ወደ በጉ ይተላለፋል። በኃጢአተኛው ምትክ በጉ ይሰዋል። የበጉ ደም ሲፈስ በደለኛው ከኃጢአቱ ነፃ ይሆን ነበረ። ኦሪት ደም ሳይፈስ ስርየት የለም ትላለችና ዕብራውያን 9:2። ጌታችን ኢየሱስ ክርስቶስ በእደ ዮሐንስ በፈለገ ዮርዳኖስ ውሃ ተጠመቀ። ዮሐንስ ጌታን ሲያጠምቀው እጆቹን ከራሱ ላይ በመጫን ነበር። ዮሐንስ የዓለም ወይም ሰውን ሁሉ የወከለ ካህን ነውና የዓለምን ሁሉ የኃጢአት ዕዳ ወይም መከራ መቀበል ወደ ጌታችን ወደ ኢየሱስ ክርስቶስ እንደተላለፈ አሳየ ማለት ነው። ከተጠመቀ በኋላ ስለ ሰው ልጆች ኃጢአት ሁሉ መሞቱ የማይቀር ጉዳይ ቢሆንም ከጥምቀቱ ቀጥሎ ያለው ትልቁ መለኮታዊ መርሐ ግብር ሞቱ ነበረ። የጌታችን የኢየሱስ ክርስቶስ በውሃ መጠመቅ የሞቱ ምሳሌ ነበረ። እርሱም ሞቱን ጥምቀት ብሎታል። እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? ወንጌል ማቴዎስ 20:22። ጌታችን እርሱ ጻድቀ ባሕሪና ቅዱስ ሲሆን በጥምቀቱ የኃጢአታችንን ሁሉ ዕዳ ወሰደ። በሞቱ ደግሞ ኃጢአታችንን በደሙ አስወገደልን። አንደኛ ጴጥሮስ 2:22 እስከ 4። ኃጢአታችንን ገድሎ ስለነበረ ከኃጢአት ነፃ ስንወጣ ሕያዋን ሆነናል። ኃጢአታችን ገድሎን ስለነበረ
ከኃጢአት ነፃ ስንወጣ ሕያዋን ሆነናል ማለት ነው። ሌላው መንፈስ ቅዱስና ውሃ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዘፍጥረት 1:2 ንስር ጫጩቶቹን በክንፉ ጋርዶ ከአደጋ እንደሚጠብቅና እንደሚመግብ መንፈስ ቅዱስም የዓለምን ደህንነት ይቆጣጠር ነበረ። የመንፈስ ቅዱስ ልዩ ከሆኑ ሕይወት ነውና ለፍጥረተ እጓለ እመሕያው ዘላለማዊ ሕይወትን ለማጎናጸፍ ሰው የሚፈጠርበትን ዓለምን ደህንነት ይጠብቅ ነበር። ከበበው፣ ተጠነቀቀለት፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው እንዳለ ሊቀ ነቢያት ሙሴ በኦሪት ዘዳግም 32:11 ነቢዩ ኢሳይያስም እንደሚበር ወፍ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል አልፎም ያድናታል ብሏል። ትንቢተ ኢሳይያስ 31:5 እነዚህ ጥቅሶች የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለውን ኃይለ ቃል የእግዚአብሔር መንፈስ ለምን በውሃ ላይ እንደሰፈፈ የሚያብራሩልን ናቸው። ውሃ ሕይወት ላለው ፍጥረት በሙሉ አስፈላጊ እንደሆነ እንዲሁም ለአብና ለወልድ የባህሪ ሕይወት የሆናቸውና ለሰው ዘር በሙሉ የሕይወትን ጸጋ የሚሰጠው መንፈስ ቅዱስም ለሰው ልጅ በኋላ ዘመን በጥምቀት አማካኝነት ዘላለማዊ ሕይወትን የምሰጥ እኔ ነኝ ሲል በውሃ ላይ ሰፈፈ። ቅዱስ ሳዊሮስ ወልድ በተጠመቀ ጊዜ መንፈስ ቅዱስ ወደ ዮርዳኖስ እንዴት እንደወረደ ሲገልጥ ዋሎ መንፈስ ቅዱስ ይጼልል መልዕልተ ማይ እምቅድመ ዝንቱ ግብር ዘተፈጸመ በእንቲአነ በጥበብ ወስርዓት ዘከመ ወጠነ ዳግመ ልኮተነ። ትርጉም እኛን ማደስን እንደጀመረ በጥበብና በስርዓት ስለ እኛ ከተፈጸመ ከዚህ ስራ ወይም ጥምቀት አስቀድሞ መንፈስ ቅዱስ በውሃ ላይ ይሰፍ ነበረ ብሏል። ሃይማኖተ አበው 87:16 ወንድ በተወለደ በ40 ቀኑ ይጠመቃል፣ ሴትም በተወለደች በ80 ቀኗ ትጠመቃለች። ከሃይማኖት ርቀው የነበሩ ሰዎች ቃለ ወንጌሉን ሰምተው በጌታችን በኢየሱስ ክርስቶስ አምነው ለ3 ዓመት ያህል ምስጢረ ቤተክርስቲያንን የሃይማኖትን ምስጢር ከአመኑ በኋላ ወደ ፍቅሩ ልጅ መንግስት ይፈልሳሉ። ቆላሲስ 1:14 ከመጡ ከ3 ዓመት በኋላ በሶስቱ በአብ በወልድና በመንፈስ ቅዱስ ስም ይጠመቃሉ። ካህናት በሚታየው በውሃ ሲያጠምቁ እግዚአብሔር መንፈስ ቅዱስ ደግሞ በረቀቀ አሰራሩ ተጠማቂውን የእግዚአብሔር የጸጋ ልጅ ያደርገዋል። በሚታየው ውሃ ስንጠመቅ የማይታይ ጸጋን እግዚአብሔር ይሰጠናል። እግዚአብሔር ስማችንን ከዳኑና መንግስቱን ለመውረስ ከተመረጡ ቅዱሳን ጋር በልቡ ጽፎ ይይዛል። መንፈስ ቅዱስም የርስቱን መያዣ ወይም አረቡን ይሰጠናል። ሁለተኛ ቆሮንቶስ 1:22 ሁለተኛ ቆሮንቶስ 5:5 ኤፌሶን 1:14 እያንዳንዱ ሰው ሲጠመቅም ጌታችን በጥምቀቱ ኃጢአቱን እንደወሰደለት በሞቱ ደግሞ በደሙ ከኃጢአቱ ነፃ እንዳወጣው በማመን ይጠመቃል። ትልቁ ሲሆን ማለት ነው፣ ከአረማውያን የመጣው ሰው። ሮሜ 6:11 ከጎለመሱ በኋላ የሚጠመቁ ሰዎች ሁለቱን ማለትም ስርየተ ኃጢአትንና ልጅነትን ከእግዚአብሔር ይቀበላሉ። ሕፃናት ኃጢአት ስለሌለባቸው ልጅነትን ብቻ ይቀበላል። ምክንያቱም በወላጆቻቸው እምነት ምክንያት በቤዛነት ቃል ኪዳን በቸርነት ቃል ኪዳን የታቀቡ ስለሆኑ በውሃ ስንጠመቅ መጀመሪያ ወደ ውስጥ እንጠልቃለን። በመጥለቃችን እርሱን በሞቱ እንተባበረዋለን። ከውሃው ስንወጣ በትንሣኤውና በእርገቱ እንተባበረዋለን። ሮሜ 6:3-5 ቆላስይስ 2:12 በውሃ መጠመቃችን ኃጢአተኛው ሰውነታችን መሞቱን ያረጋግጣል። ኃጢአተኛው ሰውነታችን ካልሞተ አዲስ ሰውነት ወይም ሕይወት መቀበል አንችልም። የዮሐንስ ወንጌል 12:24 ሮሜ 6:3-7 ስለዚህ በውሃ በሚሆነው ጥምቀተ ክርስትና አንደኛ የእግዚአብሔር የጸጋ ልጆች እንሆናለን፣ ሁለተኛ ስርየተ ኃጢአትን እናገኛለን። ሕዝቅኤል 36:25 ሰለስቱ ምዕትም ሃይማኖተ አበው 17:12 ላይ አስቀምጠውታል። ሶስተኛም ከሥላሴ ጋርና ከቅዱሳኑ ጋር ህብረት እናደርጋለን። የተጠመቅን ሁላችን በሕያውና በዘላለማዊ ዝምድና የእግዚአብሔር የጸጋ ልጆች ሆነን እህትማማችና ወንድማማች እንሆናለን። ስለ ኒቆዲሞስ የነበረን አመለካከትና ሰፋ ያለ ትምህርት እዚህ ላይ ተጠናቋል። የተወደዳችሁ የእግዚአብሔር ልጆች ይህንን ትምህርት ተከታተሉ። እንደገናም ደግሞ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እንደዚሁም ሰብስክራይብ አድርጉ። እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሐዱ አምላክ አሜን። ይቆይን።